ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች፣ አሁን እየወጣ የሚገኝ ሰበር መረጃ አለ። የታደሰ ሙሉነ ብርጌድ ዋና መሪ ጨምሮ የመንግስት ሰላም ጥሪ ተቀብሎ ገብቷል። ታደሰ ሙሉነ ብርጌድ መሰረተ ብርጌድ ነው። ዋና አዛዡ ጨምሮ መንግስት ያቀረበልን ሰላም ጥሪ ተቀብሎ ገብቷል። ይህም በልዩ ሁኔታ የምንመለከተው ይሆናል። እንዲሁም ምክትል አዛዥ የነበረው በደቡብ ጎንደር ዞን እርምጃ የተወሰደ አለ። ይህም በዋነኛነት የምንዳስሰው ይሆናል። ሌላኛው መረጃችን ደግሞ የሱዳን ጦር ወደ ኢትዮጵያ ድንበር እየተጠጋ ነው የሚል መረጃ አለ። እሱን ጉዳዮችም እናነሳለን። በተለይ ቀጠና መንግስት ያቀርበላቸውን የሰላም ጥሪ ተቀብለው የገቡትን እነዚህም እንዳስሳለን። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን ስናመራ በሰሜን ጎጃም ዞን በተሳሳተ መንገድ ጫካ ገብተው በኮሎኔል ታደሰ ሙሉነ ብርጌድ የነበሩ የታጣቂ ኃይሎች የመንግስትን ሰላም ጥሪ ዛሬ ታህሳስ 14 2018 ዓ.ም ተቀብለው ገብተዋል። ታደሰ ሙሉነ ብርጌድ ማለት ሰሜን ሜጫ መራዊ ከተማ ቀጠና የነዘመነ ሲንቀሳቀሱበትና እንዲሁም እነሱ የመሰረቱ ብርጌድ ነው። ዋና ብርጌድ ተብሎ የሚታወቅ ነው ኮሎኔል ታደሰ ሙሉነ ብርጌድ። ስለዚህ ኮሎኔል ታደሰ ሙሉነ ብርጌድ አንደኛ ሻለቃ ምክትል ብርጌድ ሰብሳቢ አንተውን ታከለ እንደገለጸው ለአማራ ህዝብ ነው ብለን ስንታገል ቆይተናል። ትግሉ የተሳሳተና ትክክል ባለመሆኑ ምክንያት የአማራ ህዝብ ብዙ ነገር ሲሰቃይ ቆይቷል ብሏል። ከትናንት ጥፋቶች መማር አለብን ያለው አንተውን ታከለ በሰው እና በክልሉ ኢኮኖሚ በርካታ ውድመት ደርሷል። በቀጣይ የአማራ ህዝብ ሰላም ማረጋገጥ ሁለንተናዊ እድገቱ እንዲረጋገጥ በማወቅም ይሁን ባለማወቅ በልህ ጫካ ያላቸው ወገኖች ከኛ ተማሩ ሲል ጥሪውን አስተላልፏል። በኮሎኔል ታደሰ ሙሉነ ብርጌድ አንደኛ ሻለቃ ጊዮን ሻለቃ መሪ 10 አለቃና ዳኛው አጉማስ በበኩሉ ከዚህ በፊት ትግሉ ትክክል መስሎን በርካታ ስራዎችን ስሰራ ቆይቻለሁ። አሁን ግን በቡድኑ ውስጥ እስርና እንግልት ነው ያለው ብሏል። የጋራ ክልላዊና ሀገራዊ ጠላት ላይ ብናተኩር ይሻላል ያለው 10 አለቃ ዳኛው ከኔ ጋር የነበሩትና በሌሎችም ጫካ የሚገኙ ወንድሞች የኔን ፈለግ ተከትለው በሰላም እንዲመጡ ሲል መልእክቱንም አስተላልፏል። ትክክል መስሎን ስንታገል ቆይቻለሁ ያለው በኮሎኔል ታደሰ ሙሉነ ብርጌድ ሻምበል አዛዥ ሙሉ ሰው ገደፋው በበኩሉ አሁን የመንግስት የሰላም ጥሪ ተቀብለን መጥተናል፣ ሌሎችም ለሰላም ቅድሚያ እንዲሰጡ መልእክቴን ማስተላለፍ እፈልጋለሁ ሲል ገልጿል። ውድ ቻናል ቤተሰብ ተከታታዮች እነዚህ ብርጌዶች በዋነኛነት ሰሜን ሜጫ የሚገኘው በመራዊ ከተማ ቀጠና በተለይ በዚህ ቀጠና ወደ 44 የሚደርሱ የገጠር ቀበሌዎችንና ትናንሽ የከተማ ቀበሌዎችን ያካተተ ቀጠና ነው። በዚህ ቀጠና እንግዲህ ታደሰ ሙሉነ ብርጌድ ብለው የሰየሙት በነዘመነ ካሴ እንደተመሰረተ የሚታወቅ መሆኑን ላስገነዝባችሁ እፈልጋለሁ። በዚህ ቀጠና ነው ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው የገቡት በዛሬው ዕለት ማለት ነው። ባጭሩ ይህ ብርጌድ ዘመነ ካሴ የመሰረተው እየፈረሰበት መሆኑ በግልጽ የሚያስረዳ ነው። በመራዊ ከተማ የሚገኝ ነው። በሰሜን ጎጃም ዞን ማለት ሰሜን ሜጫ የሚገኝበት መራዊ ወረዳ ነው። ታደሰ ሙሉነ ብርጌድ ራሳቸው የመሰረቱ ነው። እሱ እየፈረሰ የሚገኝበት ነው። ሌላኛው ህግ የማስከበር ዘመቻ በተወሰደው የተሸኘ አለ። በተለይ አማራ ፋኖ ጎንደር ጠቅላይ ግዛት እዝ ያወጣው የያዘ መግለጫ ነው። በተለይ የአጼ ፋሲል ክፍለ ጦር ምክትል አዛዥ የሆነው ገበየው ግዛት ተብሎ የሚታወቀው በፎገራ ወረዳ ላይ ህግ የማስከበር ዘመቻ በነበረው እስከ ርዝራዞቹ እንደተሰናበተ መረጃው ወጧል። ይህም በተመለከተ ደግሞ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አስቻሉ ደሴ 204ኛ ኮር የሀዘን መግለጫ አውጧ ማለት ነው። ከዚህ ጋር ልብ ማለት የሚያስፈልገው አስቻሉ ደሴ ማለት እርስ በርሳቸው የተሸኛኙበት እናስታውሳለን። በሀብቴ ወልዴ መልሰው ደግሞ በራሳቸው እንግዲህ ብርጌድ የሰየሙለት ማለት ነው። ለዚህ ሁሉ ውጣ ውረድ አያስፈልገውም። ወደ ሰላም ፊትን ማዞር ትልቁ መፍትሄ ነው። ሰላም ይቅደም የምንለው ለዚህ ነው። በጦርነት የሚመጣ ለውጥ አለመኖሩ በግልጽ የሚያስረዳ ነው። ሌላኛው በሰሜን ጎጃም ዞን አሁን በዚሁ በተመሳሳይ የሰላም ጥሪ ተከትሎ በተለያዩ አካባቢዎች እንግዲህ መንግስት ያቀረበላቸው የሰላም ጥሪም እየተቀበሉ የሚገኙ አሉ። እነዚህም በዋነኛነት ከምንመለከትበት ከዚህ በፊት የመከላከያ የነበሩ ልዩ ኃይል የነበሩ ናቸው። በስም ዝርዝር ላስታውሳችሁ። ሙሉ ሰው ገደፋው ተብሎ የመከላከያ የነበረ አሁን ደግሞ የሻለቃ አዛዥ የነበረ ዳኛው አጉማስ መከላከያ የነበረ በአሁኑ ደግሞ በፋኖ ማለት ነው የሻለቃ አዛዥ የነበረ አንተውን ታከለ ልዩ ኃይል የነበረ በድሮ በአማራ ክልል ማለት ነው። በአሁኑ ደግሞ ብርጌድ ምክትል አዛዥ የነበረ
ክንዲሁን ተስፋውን ጋንታ መሪ የነበረ እንዲሁም ቻሌ ተብሎ የሚታወቁትን እስከነሙ ትጥቃቸው መንግስት ይዘረጋላቸውን የሰላም ጥሪ በባህር ዳር ዙሪያ ሲንቀሳቀሱ የነበሩት ለሚገኘው ለቀጠነው የሰላም አስከባሪ ሚሊሻ ጽሕፈት ቤት እጃቸውን በሰላማዊ መንገድ ሰጥቷል ማለት ነው። ሰላም ይቅደም። በተለይ አሁን በጎጃም እንቅስቃሴ እንደጀመረ በግልጽ የሚያሳይ ነው። በሰሜን ጎጃም ዞን ሰላም ተከትሎ የገቡት በባህር ዳር ዙሪያ ለሚገኘው ነው እጃቸውን የሰጡት። እጅግ እናመሰግናለን። እነዚህ ታጣቂዎች በተለይ በልዩ ኃይልና በመከላከያ የነበሩ ናቸው። ከዛ በመከዳት ወደ ፋኖ ተቀላቅለው የነበሩ ናቸው። በዚህም ደግሞ የአዛዥነት ማዕረግ ተሰጧቸው የነበረ ነው። መንግስት ያቀርብላቸውን ሰላም ጥሪ በዛሬው ታህሳስ 14 2018 ዓ.ም ተቀበሉ በሰላማዊ መንገድ ገብቷን እናመሰግናለን። እንዲሁም በሰሜን ወሎ ዞን በዳውንታው ወረዳ የሰላምን አማራጭ አልጠቀም ባሉለትም ህግ የማስከበር ዘመቻው ተጠናክሮ እየተወሰደ መሆኑ ተገልጿል። እንዲሁም የጦርነት ነጋሪ ጎሳሚው ህዋትም የወጣ መረጃ አለ። እሱም ደግሞ የምንመለከትበት ነው። በተለይ ጦርነት ነጋሪው ወያኔ ታጣቂ እንግዲህ በጠለምትና በወልቃይት በኩል ጦርን ለመክፈት ሰራዊቱን እያስጠጋ መሆኑ መረጃው ወጥቷል። ስለዚህ ጥንቃቄ እንዲደረግ ማሳሰብ እንፈልጋለን። ቢሆንም ግን የተከዜ ዘቦች 24 ሰዓት በተጠንቀቅ መሆኑ የሚታወቅ ጉዳይ ነው። እኛም በበኩላችን ደግመ ማሳሰብ እንፈልጋለን። ሌላኛው መረጃ እዚህ ጋር ከወጣው አንድ ነገር የምንመለከተው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እያስጠጋ መሆኑ መረጃ እየወጣ ነው። ይህን ያወጣው እንግዲህ አልጀዚራ በዘገበው መሰረት ነው። አስከፊ የሱዳን እርስ በርስ ጦርነት ወደ ኢትዮጵያ የተስፋፋ መሆኑ የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። አልጀዚራ ከ2 ሳምንታት በፊት ባወጣው ዘገባ ኢትዮጵያ በቤኒሻንጉል ክልል ለፈጥኖ ደራሽ ኃይል ጦር ለቤዝ ሰጥታል ሲል ዘግቦ እንደነበረ ይታወሳል። ይህን ተከትሎ እንግዲህ የአልቡርሃን ጦር እንግዲህ ወደ ቤኒሻንጉል ጉሙዝ እንግዲህ ለማስጠጋት እንዳሰበ መረጃው እየወጣ ይገኛል። ከዚህ ከአልቡርሃን እንግዲህ ጎን በመሰለፍ ህዋትና ኤርትራ ይታወቃሉ። በዚህ በሌላኛ አንጻር ደግሞ የኢትዮጵያ መንግስት ለሱዳን ፈጥኖ ደራሽ ቤት ሰጧን የሚል የተጨባጭ ያልሆነ መረጃ እያናፈሱ እንደሚጠጋ እንግዲህ ጦርነትን እየጎሰሙ የሚያመላክት ጉዳይ ነው። ቢሆንም ኢትዮጵያ ግን ተጠንቀቅ ላይ ነች። የሚያስፈልጋትን ሎጂስቲክ ሰርታ ጨርሳለች። ተተኳሾችን በማምረት እናስተውሳለን። እዚህ በፊት ቀደም ሲል ከበቂ በላይ የጥይት ማምረቻዎችን፣ የታንክ፣ የድሮን በርካታ ተተኳሾችን እያመረተን እንገኛለን። አሁን ደግሞ የድሮን ማምረት ቤዞችን በማስቀመጥ ተገቢውን ጥንቃቄና ትጥቅ አዘጋጅታለች። ስለዚህ ለሀገራችን ምንም አይነት ስጋት እንደማይፈጠር አንዱ አመላካች ጉዳይ ነው። አንዱን ከምናነሳው በዛሬው ዕለት ማለት ነው የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ክቡር አቶ ይርዳው እርስቱ ይርዳው በኢትዮጵያ ፌዴራል ፖሊስ የስራ ጉብኝት እያደረጉ ይገኛሉ። የኢትዮጵያ ፌዴራል ፖሊስ አስተዳደር ልማት ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል ነብዩ ዳኘ፣ የብሔራዊ መረጃ ደህንነት አገልግሎት ምክትል ዳይሬክተር ጀነራል አቶ እርስቱ ይርዳው በደማቅ ፖሊሳዊ ስነ ስርዓት ተቀብለው ከተቋማቱ ጋር በቅንጅት እየሰሩ ያሉትን ተግባራት የበለጠ አጠናክሮ ለማስቀጠል በተለይ በሁለቱ ተቋማት የተፈጠነው የቴክኖሎጂ አቅም በማስተባበር የተቀናጀ ህብረተሰቡን ያሳተፈ የጸጥታና ደህንነት ስራዎችን አጠናክሮ ለማስቀጠል እንዲሁም ግንኙነታቸው ወደ ላቀ ደረጃ ለማሸጋገር ውይይት አካሂደዋል ማለት ነው። ዛሬ ታህሳስ 14 2018 ዓመተ ምህረት ስለዚህ ሀገራችን ትጥቋን ጠበቅ ያደረገች ሰላሟን ለማስከበር እጅግ የሚበረታታ ጉዳይ ነው። ኢትዮጵያ ለዘላለም ጽንፍ ዘመን እንቀሳቀስ በተለይ ቀጠና ጫካ የገባቸው ወንድሞቻችን ፊታቸው ወደ ሰላም ታዞሩ መልእክታችን ማስተላለፍ እንፈልጋለን። በሌላ መረጃ ተመልሰን እስክንገናኝ አዲስ የሆናችሁ ሰብስክራይብ ቻናላችሁ ላይክ ሼር ማድረጋችሁን እንዳትረሱ። መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።